በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። ዛሬ በየዓመቱ ህዳር 21 ቀን ህዳር ጽዮን እያልን ስለምናስበው ስለምናከብረው በዓል ዙሪያ ነው ለጥቂት ደቂቃዎች አብረን የምንቆየው። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁ ሰብስክራይብም ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መነሻ የሚሆነን የእግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያለው ነው። ቃሉም እንደዚህ ይላል፣ ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህም ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንም። እግዚአብሔር ለካህኑ ኤሊ የተናገረው ቃል ነው። በወቅቱ ካህን ሆኖ መስፍን ሆኖ እስራኤልን ያገለግል ስለነበረው ኤሊ የተነገረ ቃል ነው። ይህ አይሆንልኝም። ለምን የሚለውን ያው ከታሪኩ የምናየው ይሆናል። ሳሙኤል የተባለው ብላቴና ገና በልጅነቱ እናቱ የሰራችለትን ነጠላ ጣል አድርጎ በማደሪያው ድንኳን አካባቢ እግዚአብሔርን ለማገልገል ተፍ ተፍ ይል ነበር። የካህኑ ኤሊ ልጆች አፍኒንና ፊንሐስ ደግሞ የእግዚአብሔር ታቦት ባለበት በማደሪያው ድንኳን አካባቢ አስነዋሪ ተግባራትን በመፈጸም የድፍረትን ኃጢአት የዕለት ተዕለት ሥራ አድርገውታል። በእግዚአብሔር ፊት የሚቀርበውን የሚቃጠለውን መስዋዕት በግድ ቀምተው ከተጻፈው ሕግ ውጭ ይበሉ ነበር። በመገናኛው ድንኳን አካባቢ ከሚያገለግሉ ሴቶች ጋርም ዝሙት ይፈጽሙ ነበር። ይህ ሁሉ ሲሆን ደግሞ አባታቸው ካህኑ ኤሊ በቸልተኝነትና በግዴለሽነት ይመለከት ነበር። ይህን ሁሉ የተመለከተው እግዚአብሔር በካህኑ ኤሊና በልጆቹ አዘነ። ይህ አይሆንልኝም፣ መስዋዕቴንና ቁርባኔን ለምን ረገጣችሁ አለ። ካህኑ ኤሊንም ከእኔ ይልቅ ልጆችን ለምን አከበር? ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ፣ የታመነ ካህን አስነሳለሁ አለው። ስለዚህ እግዚአብሔር ለ40 ዓመታት ያገለገለውን ካህኑ ኤሊን ትቶ ብላቴናውን ሳሙኤልን በራእይ ማናገር ጀመረ። ወገኖቼ እግዚአብሔር በአመፀኞች ምትክ የራሱ የሆነውን ማስነሳት የሚችል አምላክ ነው። ምዕራፍ 3ን ስናነበው እግዚአብሔር ለሳሙኤል በራእይ ተገልጦለት እንዲህ አለው፣ የሰውን ሁሉ ሁለቱ ጆሮቹን ጭው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ። እኔ ጀምሬ እፈጽምበታለሁ። ልጆቹ የእርግማንን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ ለዘላለም እንድፈርድ አስታውቂያለሁ አለው። ይህን ሁሉ የሚለው ለብላቴናው ለሳሙኤል ነበር። እግዚአብሔር በቤቱ ያከበረው ካህኑ ኤሊ ከነ ልጆቹ ከእግዚአብሔር ፊታቸውን አዞሩ፣ እግዚአብሔር ራቁ፣ በእግዚአብሔር ፊት አመፁ። አባታቸው በግዴለሽነት ልጆቹም በድፍረት ኃጢአት ሃይባይ በሌለው ሁኔታ በኃጢአት ላይ ኃጢአት ይፈጽሙ ነበር። ያከበራቸውን እግዚአብሔርን ቸል አሉት። በአጠቃላይ እግዚአብሔርን መፍራት የሚባለውን ነገር ተው፣ እግዚአብሔርም ናቃቸው። የካህኑ ኤሊ ልጆች ምናምንቴዎችና እግዚአብሔርን የማያውቁ ተብሏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 13ን ስናነበው
የኤሊም ልጆች ምናምንቴዎችና እግዚአብሔርን የማያውቁ ተብሏል። የአባታቸው ቸልተኝነት የእነርሱም በአመፅ ላይ አመፅን መጨመር እግዚአብሔርን በእጅጉ አሳዘነው። ይህ ታሪክ በዚህ ዘመንም የተደገመ ይመስላል። እግዚአብሔርን መፍራት የሚባለው ነገር ከመንፈሳዊ ቤቶች ምን ያህል እየተረሳ እንደሆነ ሃይባይ እየጠፋ በየቤተ እምነቱ የሚሰማው አመፅና የድፍረት ኃጢአት ከካህኑ ኤሊ ዘመን ልዩነት ይኖረዋል ተብሎ አይታሰብም። ዓመተ ምሕረት ስለሆነ እንጂ የአመፁ ክብደት ቢመዘን ይበልጥ ይሆናል እንጂ አያንስም። ስንቱ ነው እግዚአብሔርን ሳያውቅ በእግዚአብሔር ፊት ፈላጭ ቆራጭ ሆኖ የሚኖሩ ወገኖቼ። ስንቱ ነው የገዛ ምኞቱን ለማስፈጸም ሲል ለገዛ ፍላጎቱ ሲል የእግዚአብሔርን እውነት የረገጠው። ስንቱ ነው በእግዚአብሔር ፊት በእግዚአብሔር ሕዝብ ፊት ያመፀው፣ የቀለደው፣ የዋሸው፣ ያታለለው። ስለዚህ ይህንን ዘመንም ስናስብ በኤሊ ዘመን በእግዚአብሔር ቤት ይፈጸም የነበረው ኃጢአትና ድፍረት በዚህ ዘመንም በግልጽ የሚታይበት ሁኔታ ነው ማለት እንችላለን። ወደ ተነሳንበት ርዕስ ስንመለስ እግዚአብሔር እንደተናገረው በካህኑ ኤሊና በልጆቹ አመፅ የተነሳ ለሕዝብና ለሀገር የሚተርፍ ጆሮንም ጭው የሚያደርግ ነገር በእስራኤል ላይ ተከሰተ። እስራኤላውያን ከፍልስጤማውያን ጋር ሊዋጉ ወጡ ይላል። በፍልስጤማውያንም ተመቱ፣ 4,000 ሰውም ተገደለ። የቃል ኪዳኑ ታቦት ወዳለበት ወደ ሴሎ እንደገና ተመልሰው የቃል ኪዳኑን ታቦት ይዞ እንደገና ለሰልፍ ወጡ። እንደገና ምክንያቱም መጀመሪያ እንዲህ የተሸነፍነውና ይህ የገጠመን የቃል ኪዳኑን ታቦት ሳኒዝ ወጥተን ነው በሚል ቁጭት ወደ ሴሎ ተመልሰው የእግዚአብሔርን የቃል ኪዳን ታቦት ይዘው ለሁለተኛ ጊዜ ከፍልስጤማውያን ጋር ሊዋጉ ወጡ። አሁንም እንደገና በፍልስጤማውያን ተሸነፉ። መሸነፍ ብቻ አይደለም፣ ከቃል ኪዳን ታቦቱ ጋር የነበሩት የኤሊ ልጆች አፍኒንና ፊንሐስ ሞቱ። ከሕዝቡም 30,000 ሰው እንደገና ሞተ። የቃል ኪዳኑም ታቦት በፍልስጤማውያን ተማረከ። ይህን ሁሉ የልጆቹን ሞት፣ የቃል ኪዳኑ ታቦት መማረክ፣ ከሕዝቡም ብዙ ሺህ እንደሞተ የሰማው ካህኑ ኤሊ ሸምግሎ ነበርና በተቀመጠበት ወንበር እንዳለ በድንጋጤ ወድቆ ሞተ። የልጆቹንም ሞት፣ የቃል ኪዳኑንም ታቦት በፍልስጤማውያን መማረክ፣ ይህንን የተደራረበ መርዶ በሰማ ጊዜ በድንጋጤ ወድቆ ሞተ። የካህኑ ኤሊ ልጅ የፊንሐስ ሚስት አርግዛ ነበርና በምጥ እያለች የቃል ኪዳኑን ታቦት መማረክና የባሏንም ሞት በሰማች ጊዜ ክብር ከእስራኤል ለቀቀ ስትል የወለደችውን ልጅ ኢካቦድ አለችው ይላል የእግዚአብሔር ቃል። አንደኛ ሳሙኤል ምዕራፍ 4 ቁጥር 21 ላይ ክብር ከእስራኤል ለቀቀ ስትል ኢካቦድ አለችው። የእግዚአብሔር ክብር አይልቀቅብን ወገኖቼ። የእግዚአብሔር ክብር ከምንም በላይ ይበልጣል። ከዓለም ክብር፣ ከዓለም ዝና፣ ከዓለም ነገሮች ሁሉ የሚበልጠው የእግዚአብሔር ክብር ነው። እነዚህ ሰዎች የእግዚአብሔር ክብር እየለቀቀ ስለመጣ ብዙ ነገሮቻቸውን አጡ። አባት ከነ ልጆቹ ሞተ። የቃል ኪዳኑ ታቦት በእነርሱ አመፅ ምክንያት ወደ ፍልስጤማውያን ተማረከ። ከሕዝቡም ብዙ ሺህ ሞተ ነው የሚለን። ከዚህ በኋላ የተማረከው የቃል ኪዳን ታቦት ወደ ፍልስጤም ተወስዶ ዳጎን ከተባለ ጣዖት ጋር በአንድ ቤት አስቀመጡት። በማለዳም ተነስቶ ለማየት ሲሄዱ ዳጎን የተባለው ጣዖት አንገቱ ለብቻው፣
እጅና እግሮቹ ለብቻው ተቆራርጠው በእግዚአብሔር ታቦት ፊት በግንባሩ ወድቆ አገኙት። በግንባሩ ወድቆ አገኙት። ይህ ብቻ አይደለም። በአዛጦን ላይ የቃል ኪዳኑ ታቦት ባለበት አዛጦን በተባለው አካባቢ ያለው ሕዝብ በእባጭ ተመታ። የእስራኤል ታቦት በእኛ ሀገር እንዳይቀመጥ ሲሉም ሰዎቹ ጮሁ። ከቦታ ወደ ቦታ፣ አንድ ጊዜ ወደ ጌት፣ ሌላ ጊዜ አስቅሎና ወደ ተባለ ቦታ ላይ የቃል ኪዳኑን ከቦታ ወደ ቦታ እያዟዟሩ ለማስቀመጥ ቢሞክሩም ሕዝቡ በእባጭ እየተመታ መከራው ሲበዛበት ሕዝቡ ሁሉ ወጥቶ የእስራኤል ታቦት ወደ ሀገሩ እንዲመለስ በብርቱ ጮሁ ይላል። ለሀገራቸው ሰላም አላስገኘላቸው። ምክንያቱም በማያምኑት ሁኔታ ዳጎን ከተባለው ጣዖት ጋር አብሮ በማስቀመጥ በአንድ ቤት በማስቀመጥ እኩል ለማድረግ ስለሞከሩ ዳጎን ላይ የእግዚአብሔር የቃል ኪዳን ታቦት ድንቅ ስራ ከሰራ በኋላ ዳጎን እጅና እግሮቹ ተቆራርጦ እንዲወድቁ እንደገናም ደግሞ በቃል ኪዳኑ ታቦት ፊት እንዲወድቅ እግዚአብሔር ስራውን ከሰራ በኋላ እንደገናም ደግሞ በዛች ሀገር እባጭ መከራ ሲበዛባቸው የቃል ኪዳኑ ታቦት ወደ ሀገሩ እንዲመለስ ሁሉም ጮሁ፣ በብርቱ ጮሁ። ስለዚህ ለ7 ወራት ያህል በፍልስጤም ከቆየ በኋላ ባዶውን እንዳይመለስ በማለት ከብዙ ስጦታ ጋር የእግዚአብሔር የቃል ኪዳን ታቦት ወደ እስራኤል በድል እንዲመለስ ሆኗል። በካህኑ ኤሊ ልጆች እንደገናም ደግሞ በካህኑ አመፅ የተነሳ የተማረከው የቃል ኪዳን ታቦት በፍልስጤማውያን ሀገር ድንቅ ታምራትን አድርጎ በኃይልና በስልጣን ወደ እስራኤል መመለሱን የምናስብበት ነው። ህዳር ጽዮን ወይም ደግሞ በየዓመቱ ህዳር 21 ቀን የሚከበረው በዓል። ታሪኩ የሚያስተምረን በእግዚአብሔር ላይ አመፀኛ የመሆን ውጤት ምን እንደሚመስል ነው። በእግዚአብሔር ፊት አመፀኛ የመሆንን ውጤት እንደገናም ደግሞ የቃል ኪዳኑን ታቦት ኃይልና ታላቅነት ስልጣኑን ነው። በዛ ቃል ኪዳን ውስጥ እግዚአብሔር የሚጠቀምበት የእግዚአብሔር ኃይል የእግዚአብሔር ክብር የሚገለጥበት ስለሆነ ምንም እንኳ በእስራኤላውያን በካህኑና በልጆቹ አመፅ ቢማረክም እግዚአብሔር አመፃቸውን ለማሳየት ክብራቸውን በማጣት የሚሆኑትን ለማሳየት እግዚአብሔር ስራውን ቢሰራም ፍልስጤም ሀገር ሂደውም የእግዚአብሔር የቃል ኪዳን ታቦት ግን በዛ ሀገር በሰራው ድንቅ ስራ በሰራው ተአምራት ህዝቡንም በእባጭ ስለመታው እንደገና ወደ ሀገሩ እንዲመለስ ሆነዋል። ስለዚህ የተጻፈው ሁሉ ለእኛ ትምህርት የሆነን ዘንድ ተጻፈ እንደተባለው ይህ ታሪክ ለእያንዳንዳችን ዛሬም ያለውን አስተማሪነት ልብ ማለት ይገባናል። በቤቱ ሆነን በስሙ የምናጋልጥ ደፋሮች ብንኖር እግዚአብሔር ዛሬም ኃይሉና ታላቅነቱ ስልጣኑ ምን እንደሚመስል መማር እንችላለን። በቅንነትና እግዚአብሔርን በመፍራት ያገለግል ስለነበረው ስለ ሳሙኤልም የሆነውን ታሪክ በዚህ ክፍል ላይ አንደኛ ሳሙኤል ምዕራፍ 2 ጀምሮ ያሉት ተከታታይ ምዕራፎች ይህንን ነው የሚያስረዱ። አመፀኞቹ ካህኑና ልጆቹ ኤሊና ልጆቹ በእግዚአብሔር ቤት በድንኳኑ በቃል ኪዳኑ ታቦት ዙሪያ በፈጸሙት እግዚአብሔርን ያለመፍራት ያለመታዘዝ ተግባር ከራሳቸው ላይ ከደረሰው ጥፋት ሞት አልፎ ለሀገር የሚተርፍ ቅጣት እንዳስከተሉ የቃል ኪዳኑ ታቦት ጭምር እንዲማረክ ምክንያት እንደሆኑ፣ ነገር ግን የተማረከው የቃል ኪዳን አቅም ኃይል አጥቶ ሳይሆን እዛ ሂዶ በሰራው ድንቅ ስራ ደግሞ ወደ ሀገሩ በብዙ ስጦታ በወርቅ ጭምር እንዲመለስ መደረጉና የእግዚአብሔር ኃይል የእግዚአብሔር ስልጣን የእግዚአብሔር ስራ ምን እንደሚመስል በአመፀኞች ፊት እግዚአብሔር ምን እንደሚመስል በሚታዘዙና በሚፈሩ ሰዎች ሕይወት ዙሪያም የእግዚአብሔር ስራ ምን እንደሚመስል
የምንማርበት ታሪክ ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።